ሰላም የወጥቅ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው ጌትሽ አዲስ ሰው የዚህ ፕሮግራም አዘጋጅና አቅራቢ። ወደ ፕሮግራማችን ተከታታዮች እንግዲህ ዓለማችን በከፍተኛ ደረጃ ወደ ቁልቁለት እየሄደች ነውና በእውነት ማመን በጣም በሚያስቸግር ሁኔታ ዓለማችን በጣም እየተቀየረች ነው። ነው ምን ያህል እንግዲህ ስንቶቻችን ይሄንን ለውጥ እያጤንን እንዳለን አላውቅም። እንግዲህ በዚህ በአንድ ወር ውስጥ እንግዲህ በጣም ብዙ ነገር እየተደረገ ነው እና እስቲ እንግዲህ ከሀገራችንን ጀምርና ብዙ የታዘብኩት ብዙ ያየሁትን ሚዲያ ላይ ያየሁትና መጨረሻው ላይ ግን ይሄ ነገር ምንድነው የሆነ ትርጉም መስጠት አለብን። ምክንያቱም ዝም ብሎ ማንኛውም ነገር በራሱ ሰዓት አይሆንምና በየቦታው እስቲ ስንቶቻችን አጤነነው እንሆን። ምናልባትም አንዳንድ ጊዜ ዜናውን ብቻ ሰምተን በኋላ ላይ እንደ ቀልድ ምንተው አለ። ግን ሁሉንም ኮኔክት አድርገን እስቲ አንድ የሆነ ፒክቸር ወይ ደግሞ አንድ የሆነ ምስል ለማውጣት እንሞክር ብዬ ነው ይሄን ፕሮግራም ማዘጋጀው። እንግዲህ ዓለማችን ወዴት እየሄደች እንደሆነ ሁላችንም እንድናጤንና ከወዲሁ ምንድነው ማድረግ ያለብን የሚለውን በመጨረሻ ሰጀስት አደርጋለሁ ማለት ነው፣ ሐሳብ ሰጣለሁ። እንኳን ወደ ቻናላችን በሰላም መጣችሁ። እዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። እንግዲህ በዚህ ፕሮግራም ላይ የራሴን ኦፒኒየን በዓለም ዙሪያ ያሉትን ነገሮች ወቅታዊ የሆኑ ነገሮችን አቀርባለሁ። ከስደት ጋር የተያዙ በተለይ ደግሞ ሁላችንም ይነካሉ በየማስበውን ነው ማቀርበው እና አሁን በጣም የሚገርመው ከሀገራችንን ጀምርና ዓለማችን ምን እየሆነ ነው። በጣም በሚገርም ሁኔታ አንዱን ኒውስ ሳትጨርሱ አንዱን ዜና ሳትጨርሱ ወደ ሌላው ዜና ከመሄዳችሁ በፊት የሆነ ነገር ሲፈጠር ታያላችሁ። አሁን ሀገራችን ላይ እንግዲህ ሁላችንም እንደምናውቀው ያለው ሁኔታ አንዴ ጥሩ ይሆናል፣ አንዴ ሲገለባበጥ ነው የምናየው። እንግዲህ የድህነቱም ጥልቀት እያለ ነው። ምን ያህል እውነት እንደሆነ አላውቅም፣ ግን IMF እና ወርልድ ባንክ በተለይ ደግሞ የድህነት ቁጥሩ በጣም እየጨመረ እስከ 43% ድረስ ደርሷል እያሉ ነው። እንግዲህ አሁን አንዳንድ ጊዜ እውነተኛውን መረጃም ለማግኘት እንዲህ ቀላል አይደለም። ግን ያው አንጻራዊ የሆነ እውነት ይዘን ነው የምንጓዘው። ያው የምንነጋገረውም በዛ መልኩ ነው ብዬ ነው የማስበው። ምክንያቱም አብሶሉት የሆነ እውነት ለማግኘት በተለይ በአሁን ሰዓት በጣም ከባድ ነው። ምክንያቱም ሁሉም ጸሐፊ ነው፣ ሁሉም ተናጋሪ ነው እኔንም ጨምሮ። ግን በተቻለ መጠን ግን ባላንስ ያደረግን ነገሮችን ለማየትና እውነታው የቱ ጋር እንደሆነ ለማጤን መሞከር ያለብን ይመስለኛል። እና እያንዳንዶቹ በምናልፍባቸው ነገሮች በምናያቸው ነገሮች ሁሉም መልእክት አላቸው እና እነዛ መልእክት ደግሞ ለኛ ነው። በዚህ ጀነሬሽን ላይ ወይ ደግሞ በዚህ ትውልድ ላይ ላለነው አሁን በዚህ ትውልድ ላይ ላለነው ለኛ ለሁላችንም መልእክት ያስተላለፈ ያለ ነገር ነው እና በሀገራችን ላይ እንግዲህ ያው ሁላችንም የምናውቀው ብዙ ነገሮች የተመቻቹ አይደሉም። ነገሮች ጥሩ ሲሆኑ እንደገና መፍረስ ይመጣል፣ ማድረግ ይመጣል እና በቃ መጠላለፉ የታወቀ ነው። ፖለቲካው የምናውቀው ነው። አንዱ ቦታ ሰላም ሲሆን አንዱ ቦታ ላይ ጦርነት ይመጣል። አንዱ ሲያኮርፍ አንዱ ሲደሰት አንደኛውን እግር ሲል ነው የምናየው እና በጣም ኮምፕሌክስ በጣም ለመናገር በጣም በሚያስቸግር ሁኔታ የተጠላለፈ ነገር ነው የምናየው። ከዛ ወተን ደግሞ በጣም የሚገርማችሁ እንግዲህ በዚህ ሰሞን እንግዲህ ደቡብ አፍሪካ ውስጥ በጣም ብዙ መንገድ ላይ በተለይ ደግሞ እኔ እንግዲህ የነበርኩበት ሀገር ነው ደቡብ አፍሪካ ውስጥ መንገድ ላይ የሚሰሩትን ሆከርስ ወይ ደግሞ ይሄ መንገድ ላይ እንትኖችን እያጸዱ ነው ከጆሃንስበርግ እና አሁን ስብሰባ አላቸው ይሄ G21 የሚሉት በዛ ምክንያት አሳበው ነው። ግን ያው ጥላቻው እንዳለ ነው። እንግዲህ ያው ኢሚግራንት በየቦታው ስደተኛ እየተጠላ ነው። አንዳንዴም ደግሞ ያው ህዝቡም ራሱ ግራ ከመጋባቱ የተነሳም ይመስላል ይሄ ፕሮብሌም እንግዲህ ሁሉም ሀገር ላይ ነው እየሆነ ያለው እና ያው ከሀገራችን ጀመርኩኝ። ከዛ በኋላ ወደ አህጉራችን ወደ ደቡብ አፍሪካ ስመጣ ደቡብ አፍሪካ ውስጥ ያለው ሁኔታ በጣም ይገርማል እና ባለፈው ብዙዎቻችን እንግዲህ እዛ አካባቢ ያሉ ብዙ ሰዎች ያውቁታል። በተለይ ደግሞ ሆስፒታል
ይሄ ፐብሊክ ሰርቪስ ለኢሚግራንት በፍጹም መሰጠት የለበትም። ስለዚህ እነሱ ከፍለው ነው እንትን ማድረግ ያለባቸው ያሉ ነው። ወረቀት አይሰጥም ደቡብ አፍሪካ ውስጥ። እንግዲህ ደቡብ አፍሪካ ውስጥ ያሉ ሰዎች ብዙ ሊሉ ይችላሉ በዚህ ዙሪያ እና እኔ እንግዲህ ያው ኒውስ ላይ በማየው ነገር በጣም ልብ የሚሰብር ብዙ ነገር እየተደረገ ነው እና ብዙ ወገኖቻችን ብዙ የሌላም አፍሪካ ሀገሮች ኢሚግራንትስ እንግዲህ ወይ ደግሞ ስደተኞች በጣም ብዙ መጥፎ ነገር እየተደረገባቸው ነው እና ፕሬሸሩ እንግዲህ በጣም እየጨመረ ነው ያለው ማለት ነው እና እንግዲህ በዚህ ዙሪያ ብዙ ነገር ማየት እንችላለን ደቡብ አፍሪካ ውስጥ ማለት ነው። ከዛ ወጣችሁ ደግሞ አሁን ትንሽ እንግዲህ ይሄ በ3 ቀን ውስጥ ነው መሰለኝ ማዳጋስካር ውስጥ እንግዲህ አዲስ መንግስት ለማቋቋም እንግዲህ ኩዴታ ተደርጓል። ሌላ ነውጥ ደግሞ ዘላታ ያላችሁ እና በቃ እና አሁን መንግስትና ህዝብ የሚግባባበት ጊዜ አይደለም። በጣም መቻቻሉ እየጠፋ ነው። ህገ ወጥ መሆን እና ደግሞ ይሄ ሎለስነስ የሚሉት ነገር አለ። እሱም ደግሞ እንትን እያደረገ ነው እየጨመረ ነው ያለው ማለት ነው እና ከዛ ወጣችሁ ደግሞ ካሜሩን በዚህ ሳምንት እንደዚሁ የመንግስት ተቃዋሚዎችና ከመንግስት እንደዚሁ ፕሮቴስት አድርገው ሰላማዊ ሰልፍ አድርገው ግጭት ተደርጎ ምናምን በጣም ብዙ ሰው እንደተጎዳ ነው። አህጉራችን እንግዲህ በዚህም በዛም አንዳንዴ ትልቅ ይሆናል፣ አንዴ ብዙ ይሆናል። ናይጄሪያ ውስጥ አሁን ባለፈው በጣም ብዙ ክርስቲያኖች ናቸው የተገደሉት፣ ብዙ ቸርቾች ተቃጥለዋል እና በቃ ሁሉም እያንዳንዱ ቦታ ላይ ብቻ የራሱ መንስኤ አለው። ችግሮች ሁሉ አንድ አይነት አይደሉም። አንዳንድ ጊዜ የሃይማኖት ችግር አለ፣ አንዳንድ ጊዜ የፖለቲካ ችግር አለ፣ አንዳንዴ የዘር ችግር አለ፣ አንዳንድ ጊዜ ደግሞ የኢኮኖሚ ችግር አለ እና ሁሉ ቦታ ላይ ብቻ አሳይመንት ተሰጥቷል እና አሳይመንቱን ማን የሰጠው የሚለውን ወደ ኋላ እንመለስበታለን። ሌላው ደግሞ በጣም የሚገርመው ነገር ወደ አውሮፓ ስትገቡ ደግሞ አውሮፓ ውስጥ ደግሞ እንግዲህ ያው ብዙዎቻችን እንደምናውቀው እንግዲህ ከዩኬ ጀምሮ ብዙ ሀገሮች በጣም በሚገርም ሁኔታ እየተቀያየሩ ነው ያሉት እና በተለይ ደግሞ ይሄ ስደተኛን መጥላት ከእርስ በራስ ከኢኮኖሚ የፖለቲካ ችግር የጥላቻው ምናምኑ በጣም ብዙ ነገር እየጨመረ ነው ያለውና ዩኬ ላይ ብቻ አይደለም የቆመው፣ ከዛ በኋላ ቀጥሏል። እንደገና ፈረንሳይም ደግሞ ባለፈው ፈረንሳይ ተቃጠለች ብለው ኒውስ ላይ ራሱ አውጥተው ነው እና ብሬኪንግ ኒውሱ ብቻ ያው ከእሳት ጋር የተያዘ ነው ወይ ደግሞ ከጸብ ጋር የተያዘ ነው፣ ከአመፅ ጋር የተያዘ ነው እና ይሄ ኮመን የሆነ ነው። በቃ አሁን ብሬኪንግ ኒውስ ምንም አስደናቂ አይደለም። አሁን በጣም በሚገርመው ይሄ ኒው ኖርማል የሚሉት አይነት ላይፍ ስታይል ውስጥ እየገባን ነው። በቃ ሰው መሞት ምንም ማለት አይደለም። ሰው ሲገደል በየቦታው ሰው ሲራብ ወይ ደግሞ ማንኛውም አይነት ችግር ሲኖር በፊት በጣም የሚያስደንቁ ነገሮች ሁሉ አሁን ምን እየሆኑ ነው ማለት ነው፣ እንደ ኖርማል እያየናቸው ነው እና ይሄ ሁሉ የሚያሳየው እንግዲህ ዓለማችን ከሚፈለገው በላይ በጣም እየተቀያየረች እንደምትሄድ ነው የሚያሳየው ማለት ነው። ስለዚህ ይሄን ሁሉ ብዙዎቻችን በደንብ እያጤነው ነው ወይ? ምክንያቱም አንዱ ሳያልቅ ነው አንደኛው የሚጨምረው እና ባለፈው ሳምንት እንግዲህ ይሄንን እንትን ስላችሁ የነ ኔፓል አውሮፓ ራሱ እንግዲህ በጣም ብዙ ሀገሮች ናቸው። ከትናንት ወዲያ ቤልጅየም ብራስልስ ዋና ከተማ ላይ እንግዲህ በጣም ትልቅ ሰላማዊ ሰልፍ ነበረ። ያም ሰላማዊ ሰልፍ ደግሞ መንግስትና ህዝብ በተለይ ደግሞ ይሄ ሌበር ዩኒየን የሚባለው ከነሱ ጋር ነው እንትን የነበረው እና የጡረታ እድሜ መቀነስ አለበት፣ መጨመር አለበት፣ ብዙ ጥቅማ ጥቅሞች ከህዝቡ ላይ መወሰድ አለባቸው የሚል ደግሞ ሌላ አጀንዳ ደግሞ ይዘው እዛ መጥተው በጣም ብዙ ህዝብ እንደወጣ ነው እንግዲህ ኒውስ ላይ ያየሁት ማለት ነው። እና ያረፈ አገር የለም። ከዛ ወጣ ስትሉ ደግሞ
ወደ እንትን ማን ነው እነ አውስትራሊያ አካባቢ ስትሄዱ አውስትራሊያ ባለፈው አንድ እንደውም እንትን ሰርጄ ነበር ከህንዶች ጋር ምን አይነት ችግር እንደነበረባቸውና ያው የስደተኛ እንትን መቀነስ አለበት ምናምን ያ ፍራስትሬሽን ነው። ብዙ ቦታ ላይ ስናየው ምንድነው የነዋሪው ግራ ገባው፣ ኢኮኖሚ ድቀቱ እየጨመረ ነው፣ ስራ ማግኘቱ ሁሉ ቦታ ያለው ተመሳሳይ ነው። ግን አንዳንድ ቦታ ላይ ደግሞ ትንሽ የተለያየም ነው። ግን በአብዛኛው ግን ምንጩን ስታዩት ግን ወደ አንድ ቦታ ነው የሚወስዳችሁ። በቃ ለሁሉም አሳይመንት ተሰጥቶታል እና ኒውዚላንድ ጋር ብትሄዱ እንደዚሁ ነው። ብራስልስ ቅድም ተናግሬያለሁ። ሊማ ውስጥ እንግዲህ ፔሩ ሳውዝ አሜሪካ ውስጥ ነው። ሊማ ፔሩ ውስጥ እንደዚሁ ፕሮቴስት ነበረ እና ፕሮቴስቱም ያው ከእንትን ጋር የተያዘ ነው፣ ከመንግስት ጋር የተያዘ ነው፣ ከኢኮኖሚ ጋር የተያዘ ነው። ያው ሰው ኑሮ በጣም ከበደን፣ እንዴት ነው መኖር የምንችለው፣ መንግስት ምን እንደሚያደርግልን ነው የሚለው እና ከዛ ደግሞ ወደ ፊሊፒንስም ስትሄዱ ፊሊፒንስ ውስጥም እንደዚህ ፕሮቴስት ነበር እና አንዱ ሳይጨርሱ ወደ አንደኛው ነው የሚመጣው። ያ ማለት ምንድነው? በቃ ዓለማችን በጣም በከፍተኛ ሁኔታ እየተናጠች ነው ያለችው። ባለፈው ሳምንት እንግዲህ ወደ ሚድል ኢስት አካባቢ ስትሄዱ ሚድል ኢስትም እንደዚሁ መካከለኛው ምስራቅ ያው የእስራኤልና የፓለስታይን ጦርነት አለ። እዛ ውስጥ እንግዲህ ያው ምን ያህል ህዝብ እንዳለቀ ያው የምናየው ያየነው ነው እና አሁን እንግዲህ ነገሮች የቆሙ ይመስላሉ፣ ግን በራሳቸው ሰዓት ደግሞ የሚቀጥሉበት ጊዜ አለ ማለት ነው እና ምንም እዚህ ላይ ቆመ የምንለው ነገር የለም። እንግዲህ ድሮ ሰላም ናቸው በጣም እነሱ ጋር ችግር የለም የተባሉ ሀገሮች ሁሉ በዚህ ሰዓት እየተናጡ ነው ያሉት። ለምሳሌ አሁን ዩኤስ እና ካናዳ በአብዛኛው በጣም በቃ ፒስፉል የሚባሉ እንትኖች ናቸው። እንደዚህ አይነት ነገር ብዙ አይታይባቸውም። ግን በጣም የሚገርማቸው አሁን ዩኤስ እንግዲህ አሁን በተለይ ፕሬዚደንት ትራምፕ ስልጣን ከያዘ ጀምሮ ነገሮች በጣም በከፍተኛ ደረጃ እየጨመሩ ነው ያሉት እና ኢሚግራንቶች በተለይ ህገወጥ ከላቲን አሜሪካ እና ሜክሲኮ ምናምን ጋር በቃ ትንቅንቅ ነው። በጣም ኃይለኛ ትንቅንቅ ነው ያለው። ኦልሞስት የጦር ሜዳ ነው የሚመስለው። አሜሪካ እንደዚህ አልነበረም እና ብዙ ቦታ አሁን ናሽናል ወታደሮች ናቸው የሚገቡት እና ፖሊሶች ብቻ አይደሉም እና ነገሮች በጣም እየከረሩ ነው ያሉት። ወደኛ ወደ ካናዳም ስትመጡ በጣም ፒስፉል የሆነ ሀገር፣ በጣም ጸጥታ የበዛበት ሀገር ነበር። አሁን ግን ነገሮች ቀስ እያሉ እየተሰማ ነገሮች እየተቀያየሩ ነው ያሉት። ያው እንደሌላው ሀገር በጣም ቫዮለንት ባይሆንም ግን ምልክቱን የምናይበት ብዙ ነገር አለ። እንግዲህ ባለፈው ወር አካባቢ በተለይ ደግሞ ይሄ ካናዳ ፖስት ብዙዎቹ ስራ አቁመው ነበር። ምክንያቱም ደሞዝ ይጨመርልን በቃ እኛ ኑሮ አልቻልነውም አቃተን፣ ስለዚህ ምናምን ብለው ስራ አቁመው ነበር። ከእነሱ በኋላ ቀጥሎ ደግሞ ኤር ካናዳ ለተወሰነ ጊዜ እነሱም እንደዚሁ ለ2 ሳምንት ለ3 ሳምንት አካባቢ እንደዚህ አቁመው ነበር እና አሁን መንግስት በጣም በከፍተኛ ደረጃ ውጥረት ላይ ነው ያለው። አሁን ደግሞ እንግዲህ አስተማሪዎች እኔ አሁን ባለሁበት ቦታ 51,000 አስተማሪዎች ፕሮቴስት አድርገው ይኸው ልጆቻችን እንግዲህ 2 ሳምንት ቤት ውስጥ ነው ያሉት። በጣም የሚገርመው ነገር መቼ እንደሚያልቁሉ አይታወቅም። ለ3 ሳምንት ሊሄድ ይችላል፣ ወር ሊሆን ይችላል፣ አይታወቅም። እንግዲህ ካናዳ እኔ ከመጣሁ ጀምሮ እንደዚህ አይነት የተደጋገመ ፕሮቴስት ወይ ደግሞ ይሄ ምንድነው ሰላማዊ ሰልፍ አይቼ አላውቅም፣ ሰምቼ አላውቅም። ለመጀመሪያ ጊዜ ነው እና አሁን የምናያቸው ነገሮች ሁሉ ከዚህ በፊት ያላየናቸውን ነው የምናየው በየቦታው እና ፍጥነታቸው ደግሞ ፍጥነት አይደለም። አንዱን ሳትጨርሱ ወደ አንደኛው ይሄዳል። ይሄኛውን አጣጥማችሁ ሳትጨርሱ ሌላው ደግሞ ይመጣል እና ምንድነው ነገሩ? ምንድነው ዓለማችን ወዴት ነው እየሄደች ያለችው? ያው ብዙ ሰው የሚስማማበት በተለይ ከኮቪድ በኋላ የዓለም ኢኮኖሚ በጣም ሼክ እንዳደረገ ነው እና በተለይ የኑሮ ውድነት በቃ ዓለምን በደንብ በየቦታው ያለውን ህዝብ በደንብ እንዳነቃነቀው ነው የሚያሳየው። ምክንያቱም ከህዝብ ግራ ከመጋባት የተነሳ ነው ይሄንን የሚያደርገው። ምክንያቱም
የመጀመሪያው ደረጃ ዛሬ የሚኖርበት ነገር የለውም። ሁለተኛ ደግሞ ሆፕ ያጣል። ለነገ በዚህ ሁኔታ ከቀጠለ ነገ እንዴት ሆናለሁ? ስለዚህ መንግስት አንድ ነገር ማድረግ አለበት እያለ ወደ እንትን ውስጥ ወደ አመጽ ውስጥ እየገባ ነው ማለት ነው። እና ይሄ የሚያሳየን ታዲያ ማን ነው? ሁለት ነገሮች አሉ። ማን ነው ለዚህ አሳይመንት የሚሰጠው? በየሀገሩ እየሄደ ለየሀገሩ ለእያንዳንዱ ምናልባት ፖለቲክስ ሊሆን ይችላል ምናምን ብላችሁ ስታስቡ በጣም የሚገርማችሁ ነገር ይሄ ሰው ሰራሽ ነገር አይደለም። ለምንድን ነው ሰው ሰራሽ ነገር አይደለም ብላችሁ? ዓለማችን በጣም በሚገርማችሁ ሁኔታ በሁለት ፓወሮች የተያዘች ነች። የመጀመሪያው ፓወር የእግዚአብሔር ፓወር ነው። ሁለተኛው ደግሞ የእግዚአብሔር ተቃዋሚ የሆነ ፓወር ሰይጣን ይባላል። እና ሰዎች በሰዎች አእምሮ ውስጥ በሰዎች ልብ ውስጥ የሰዎችን ሰብአዊነት እየተከራየ በየቦታው አመፅን የሚያመጣው ሰይጣን ነው። ሌላ ማንም ሊሆን አይችልም። ከውጪ ሲቀባ እንትን ሊሆን ይችላል። ሰው የሚያስበው ለምሳሌ ይሄ ፖለቲካ ነው ሊል ይችላል፣ ይሄኛው እንትን ነው ሊል ይችላል። በጣም የሚገርማችሁ ነገር ግን ስሙን እየቀያየረ በሚገርም ሁኔታ ዓለማችንን በጣም በሚገርም ሁኔታ እያተራመሰው ነው ያለው እና ማንም ያረፈ የለም። ለምን? ይሄ የምታዩት ምንድን ነው? የዚህ ዓለም ገዢ የሚለው መጽሐፍ ቅዱስ የዚህ ዓለም ገዢ ማን ነው ያላችሁ እንደሆነ ዲያብሎስ ነው፣ ሰይጣን ነው የዚህ ዓለም ገዢ። ስለዚህ ነው በየቦታው አሳይመንት ሰጥቶ ህዝብ ከመንግስት ጋር እንዲጫረስ፣ እርስ በራሱ አገር ከሀገር ጋር እንዲጫረስ። አሁን እንግዲህ የፓለስታይን እና የእስራኤልን ሳንጨርስ እንግዲህ ወደ እንትን እየገባን ነው። የዩክሬን እና የራሻ አለ እስካሁን የቆመ አይደለም። ወደፊት ደግሞ ምን እንደሚመጣ እናቅም። ሁሉ ነገር በቃ አንዱ ሲያልቅ አንደኛው አሳይመንት ይቀጥላል። አንደኛው አሳይመንት ሲያልቅ አንደኛው አሳይመንት ይቀጥላል። ይሄ የሚያሳየው ምንድነው? ምድራችን የተያዘችው በክፉ መንፈስ ነው። ስለዚህ ይሄንን ክፉ መንፈስ ደግሞ ሰዎች አንደርስታንድ አድርገው በዛ መልኩ ፋይት ማድረግ ካልቻሉ ነገሮች ይቀጥላሉ። መቀጠል ብቻ አይደለም፣ እየባሰም ነው የሚሄደው። እየባሱም ነው የሚሄዱት ነገሮች እየባሱም ነው የሚሄዱት። ስለዚህ አሁን ታዲያ ምን እናድርግ ነው የምትለን ካላችሁ፣ መጀመሪያ ጠላታችን ማን ነው? ለምንድን ነው ዓለማችን ውስጥ ሰላም የጠፋው? ለምንድን ነው ሰዎች እርስ በራሳቸው የሚጠላሉት? ለምንድን ነው ይሄ ነገር እየባሰ የመጣው ብላችሁ ስታስቡ በመጽሐፍ ቅዱስ ላይ በተለይ ደግሞ በመጨረሻው ዘመን ላይ በጣም ብዙ ምልክቶች ይመጣሉ። ሰዎች ራሳቸውን የሚወዱ ይሆናሉ ይላል እና ፍቅርም ይጠፋል ይላል። እንግዲህ ከብዙ ምልክቶች ውስጥ ይሄ በጣም ሁለቱን ነው የምነግራችሁ ያለሁት እና ይሄ አሁን በቃ ኦብቪየስሊ ዓለማችን ላይ የምናየው ነገር ነው። ስለዚህ ዓለማችን ላይ ይሄንን እያየን ከሆነ እንግዲህ መፍትሄው ምንድን ነው ማለት ነው ወደሚለው ሁላችንም መግባት አለብን ማለት ነው። እንግዲህ የመጀመሪያው ደረጃ ኮዙ ማወቅ አለብን። ማን ነው ይሄንን ችግር የሚፈጥረው ብላችሁ ስታስቡ ሁሉ ቦታ ያለው ችግር እንደ ሀገሩ ስታንዳርድ ነው የችግሩ ብዛትና ስፋት ወይ ደግሞ ጥልቀት እንደ ሀገሩ እንደ ሰው እንደሚያስበው እንደ ሰው እምነት እንደ ሰው አስተሳሰብ ነው ሁሉ ቦታ አሳይመንቱ የተሰጠው። ምክንያቱም አፍሪካ ውስጥ ያለው ፕሮብሌም አሜሪካ ውስጥ ያለው ፕሮብሌም አይነት አይደለም፣ ወይ ደግሞ ካናዳ ውስጥ ያለው ፕሮብሌም ምናልባትም ደግሞ አውስትራሊያ ውስጥ ያለው አይነት ፕሮብሌም ላይሆን ይችላል እና ሁሉ ሀገር ላይ ብቻ ዲያብሎስ ወይ ደግሞ የዚህ ዓለም ገዢ ያለው መጽሐፍ ቅዱስ ለሁላችንም አሳይመንት ሰጥቶናል። ስለዚህ የነጋችንን ምን አድርጎታል ማለት ነው? በቃ ሰዎች ሆፕ ሲያጡ መጨረሻ ላይ ፍራስትሬሽናቸውን ወደ አደባባይ ላይ ይወጡና መግለጽ ይጀምራሉ ማለት ነው። እና አሁን እንግዲህ እየሆነ ያለው ይሄ ነው። እየሆነ ያለው እና በየቦታው በቃ ሰዎች ግራ እንደገባቸው ለማሳየት በየአደባባይ ወጥተው መንግስትን ይቃወማሉ። ግን በጣም የሚገርማችሁ ነገር መንግስት ራሱ ህዝብ ማለት ነው። ምንም የሚያመጣው ነገር የለም። አሁን ካናዳ ውስጥ ሁሉም ፕሮቴስት ማድረግ ጀምሯል። ሁሉም ፕሮቴስት ማድረግ ሲጀምር መንግስት መጨረሻ ላይ ገንዘቡን ከየት ነው የሚያመጣው? ለእነዚህ ሰዎች ሁሉ ለሁሉም ሰው። ያ ማለት ምን ማለት ነው? መንግስትም ከጥቂት ጊዜ በኋላ መንግስት ራሱ ብሮክ ይሆናል። ስለዚህ
መጨረሻ ላይ ምን ይሆን ማለት ነው? ነገሮች እየወደቁ ይመጣሉ። ባለፈው በዚህ በሁለት ቀን ውስጥ እንግዲህ ፕሬዚደንት ትራምፕ ካናዳ ውስጥ ያሉ የመኪና መገጣጠሚያ ፋብሪካዎች ወደ አሜሪካ መግባት አለባቸው። ምክንያቱም እኛ ከእናንተ መውሰድ የለብንም። ስለዚህ ካናዳ አድቫንቴጅ እየመታችብን ነው። ስለዚህ ጠቅላላ ውጭ ያሉት ካናዳ ውስጥ ያሉት የመኪና መገጣጠሚያ ካምፓኒዎች መግባት አለባቸው ብሎ አንድ በጣም ትልቅ ካምፓኒ በጣም ብዙ ሺህ ሰራተኛ ያለው ካምፓኒ አሁን ወደ ሲያትል ነው ወደ ሆነ ከተማ ሊገባ ነው እና ትላንትና ነው ኒውሱ የተናገሩት። ያ ማለት ምን ማለት ነው እንግዲህ የሚቀጥለው ስቴፕ ብዙ የመኪና መገጣጠሚያ ካምፓኒዎች ወዴት ይሄዳሉ ማለት ነው? ወደ አሜሪካ ይሄዳሉ ማለት ነው። ያ ማለት እንግዲህ የካናዳ ኢኮኖሚ ምን እየሆነ ይሄዳል ማለት ነው? ዳውን እየሆነ ይመጣል። ዳውን እየሆነ ሲመጣ ምን እንደሚሆነው ህዝቡ መንግስት ላይ መነሳት ይጀምራል። ስለዚህ አመፁ ይቀጥላል ማለት ነው። ስለዚህ እንግዲህ በጣም ፒስፉል የተባሉት ሀገሮች ይሄ ነገር በደንብ በግልጽ እየታየባቸው ነው። አሜሪካ ውስጥ አሁን ያው ቅድም እንዳልኩት የጦር ሜዳ ነው የሚመስለው። አሜሪካ አይመስልም። መንግስት ከህዝብ ጋር እየተፋጨ ነው። ምክንያቱም የፕሬዚደንት ትራምፕ እንትን ህገወጥ የሆኑ ስደተኞችን ነው ማውጣት የሚፈልገው እና እልሁ የተያዘው ከሜክሲካኖቹ ጋር ነው በአብዛኛው። ግን ፕሬዚደንት ትራምፕን የሚጠሉ ደግሞ ወይ ደግሞ የሪፐብሊካን ተቃዋሚዎች ደግሞ ከነዚህ ሰዎች ጋር አብረው ሆነው እንደገና ይሄንን አይስ የተባለውን ወይ ደግሞ ኢሚግራንቶችን የሚይዘውን እንትን እሱን እየተቃወሙ ነው እና በጣም ኮምፕሊኬትድ የሆነ ፕሮብሌም ነው ያለው ኤቭሪዌር። እና ይሄ ሁሉ መጨረሻ ላይ ታዲያ ምንድን እናድርግ፣ ምንድን ነው የሚሻለው፣ ምንድን ነው ስትሉ እኔ እንደሚታየኝ አሁን ወደ ዓለማችን እያለቀች ነው። ልክ አሁን ጨርቅ እንደሚያልቀው ለብዙ ጊዜ ስንጠቀምበት ጨርቅ እንደሚያልቀው ሲስተሙም እየተበላበት እያለቀ ነው። ስለዚህ ያ ማለት ምን ማለት ነው? የዓለም መጨረሻ እየደረሰ ነው ማለት ነው። ስለዚህ የዓለም መጨረሻ እየደረሰ ነው። ይሄንን እንግዲህ በየቦታ የምናያቸው አመጾች ሰው እርስ በራሱ በቃ መግባባት የማይችልበት ደረጃ ላይ እየደረስን ነው ማለት ነው። ምክንያቱም በመጨረሻው መጽሐፍ ቅዱስ ሲናገር በመጨረሻው ዘመን ሰው ራሱን የሚወድ እርስ በራሱ የሚጠላላ ነው ይላል። ስለዚህ አገር ከአገር ጋር፣ ህዝብ ከህዝብ ጋር የሚጋጭበት ነው አሁን እየሆነ ያለው ይሄ ነው በብዙ ቦታ ላይ። ስለዚህ ለዚህ መፍትሄው ታዲያ ምንድን ነው ብላችሁ ስታስቡ እንግዲህ ፕሮብሌሙን ከተነጋገርን በኋላ ፕሮብሌሙን ካወቃችሁት ሪኮግናይዝ ካደረጋችሁት በኋላ ከዛ ወደ ሶሉሽኑ ስትመጡ የመጀመሪያው ነገር ሰው ከእግዚአብሔር ቃል ጋር ነው። በቃ ከእግዚአብሔር ቃል ጋር መጣበቅ አለበት፣ አለቀ። ስለዚህ መጽሐፍ ቅዱስ እንደሚለው ሰዎች ከእግዚአብሔር ቃል ጋርና እግዚአብሔር የሚለውን መስማት ከቻሉና ከሱ ጋር መኖር ከቻሉ ከእንደዚህ አይነት ነገሮች ይወጣሉ ማለት ነው። ስለዚህ ዓለማችን ለምንድን ነው በእንደዚህ አይነት ሁኔታ ውስጥ የተሞላችሁ ያላችሁ እንደሆነ ሰው የእግዚአብሔርን ነገር ስለጠላ ብቻ ነው። ሰው የእግዚአብሔርን ነገር በሚጠላበት ጊዜ መግባባት አይችልም። ስለዚህ ለማን ነው? ለዲያብሎስ መንገድ እንከፍታለን፣ በር እንከፍታለን። ስለዚህ እንደፈለገ እየገባ ቤታችንን ያተራምሰዋል እና ይሄ ነው እየሆነ ያለው። ስለዚህ ዓለም በምጥ ላይ ነው ያለችው። ስለዚህ ይሄን ምጥ ደግሞ የሚገላግለው ማን ያላችሁ እንደሆነ አንዱ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች በኢየሱስ ክርስቶስ መዳንና ይሄንን ዓለም ማሸነፍ የሚችሉት በኢየሱስ ክርስቶስ መንፈስ ሲሆኑ ብቻ ነው። በተረፈ ግን ከአጥፊው መንፈስ ጋር ሆነው ግን ይሄንን እንትን መቋቋም አይችሉም። ስለዚህ ቪክቲም ነው የሚሆኑት ማለት ነው። ስለዚህ መጨረሻ ላይ የምነግራችሁ ነገር ከዚህ አመፅ ሊያድነን የሚችለው ከዚህ ነውጥ ልንድን የምንችለው አንድና አንድ ኢየሱስ ክርስቶስን በማመን የዘላለምን ሕይወት በማግኘት ከዛ በኋላ ይሄንን ዓለም ከእግዚአብሔር ጋር ሆነን መታገል ስንችል ብቻ ነው ማሸነፍ የምንችለው። ስለዚህ ጠላታችን የሚታይ አይደለም። ብዙ ሰው ከሰው ጋር የሚጣላው ጠላታችን ኢንቪዚብል ነው፣ አይታይም።
ሰው በእግዚአብሔር ቃል ሲሆን ከእግዚአብሔር መንፈስ ጋር ሲሆን ግን ያ የማይታየውን ጠላት ሰዎች ውስጥ ገብቶ የሚሰራውን ጠላት ማየት ይችላል፣ መለየት ይችላል። ስለዚህ ነው ሰዎች እርስ በራሳቸው ይጣሉና መጨረሻ ላይ ግን ከማን ጋር እንደሚጣሉ ራሱ እስከማያውቁ ድረስ ነው የሚጣሉት። ይሄ ደግሞ ጠላት ምን እንደሚያደርገው ሰይጣን በአብዛኛው ቦታ ላይ ዲያብሎስ የዚህ ዓለም ገዢ የተባለው ዲያብሎስ ምን እንደሚያደርገው የሆነ ነገር ይወረውራል። ከዛ በኋላ ሰዎች እርስ በራሳቸው ነው የሚፋጁት። መጽሐፍ ቅዱስ ሲናገር ሰው የሰው ጠላት የለውም ነው የሚለው። ስለዚህ ሁሉም በዓለም ላይ ያለው ሰው ሁሉ በእግዚአብሔር አምሳል የተሰራ ነው። ስለዚህ ያ ማለት ምን ማለት ነው? የቋንቋ ልዩነት፣ የከለር ልዩነት፣ የባህል የእምነት ልዩነት ከሌለ በስተቀር ሁሉም ነገር ሁሉ ቦታ ላይ ስታዩት ሰው አንድ ነው። ከአንድ ቦታ ላይ ነው የመጣው። የትም ሂዱ የት ምድራችን አንድ ነች። ቦታው ስሙ ነው የተቀያየረው። ስለዚህ አንድ ነው ሰው። ስለዚህ ማንም የሰው ጠላት የለውም። ለዚህ ነው ሰው የስጋና የደም ጠላት የለውም። ጠላቱ ማን ያላችሁ እንደሆነ ሰው በሰው ውስጥ የሰውን ስጋ ተውሶ የሚሰራው ዲያብሎስ ነው። ስለዚህ ሰይጣን ነው ይሄን ሁሉ የሚያደርገው። ስለዚህ ይሄንን ለመቃወም ቀላሉና ዋናው ነገር ምንድነው? ሰዎች ኢየሱስ ክርስቶስን አግኝተው የዘላለምን ሕይወት ማግኘት ሲችሉ ከዛ በኋላ ጠላታቸው ማን እንደሆነ ማየት ይጀምራሉ። ያለበለዚያ በቃ ሰው እስከ መጨረሻው ተጣልቶ የመጨረሻው እንትን ላይ ጠላቱ ማን እንደሆነ እስከማያውቀው ድረስ ተጣልቶ መጨረሻ ላይ እሱም ወደ ዘላለማዊ እሳት ውስጥ ይገባል ማለት ነው። ስለዚህ ይሄንን እንደቀላል እንዳናየው በምድር ላይ የምናያቸው ነገሮች ሁሉ ለኛ ዋርኒንግ ኮል ናቸው፣ እንድንጠነቀቅበት የደውል ናቸው። ስለዚህ ይሄንን እንደ ቀልድ እንዳናየው በየቦታው እንትን ሆነ ይሄ ብሬኪንግ ኒውስ እንትና ተቃጠለ፣ እንትና እንደዚህ ሆነ፣ በቃ እንትን ሆነ፣ ጦርነት ተነሳ፣ ይሄን ያህል ህዝብ አለቀ ምናምን እንደዚህ እንደ ቀልድ ተናግረ ነው የምንጨርሰው ነገር አይደለም። ማለት ምን ማለት ነው? ሁል ጊዜ ኖቲስ አድርገን ራሳችንን ሴቭ የምናደርግበት ቦታ ላይ ራሳችንን ማስቀመጥ አለብን። ስለዚህ ከሚያልቀው ከሚገለው ጋር አብረን መሆን የለብንም ለማለት ፈልጌ ነው። ስለዚህ ገዳዩን ወይ ደግሞ ጠላታችን ኮመን የሆነውን ጠላታችንን ፋይት ማድረግ የምንችለው ከእግዚአብሔር ጋር መቆም ስንችል ብቻ ነው። ስለዚህ የሁላችንም ጠላት የትም ቦታ በምድራችን ኢትዮጵያም ይሁን በሌላም ቦታ ቢሆን የሰው ጠላት ሰው የለውም። ሁላችንም አንድ ነን፣ የእግዚአብሔር ፍጡር ነን ሁላችንም። ችግሩ ያለው ግን በእኛ ውስጥ እየገባ እግዚአብሔርን በማያውቁ ሰዎች ውስጥ እየገባ ዓለምን የሚያተራምሰው የዚህ ዓለም ገዢ ዲያብሎስ ይባላል። ብዙ ሰው ይሄንን ስለማያውቀው አጠገቡ ካለው ሰው ጋር ነው ፋይት የሚያደርገው። ስለዚህ ወንድምና እህትን በመግደል ምንም የሚመጣ ነገር የለም። ሰው ራሱን ነው የሚያጠፋው። ሰው ራሱን ነው እየጠላ ያለው ያንን በማድረጉ። ስለዚህ ከስጋና ከደም ጋር አይደለም ጸባችን ነው የሚለው እግዚአብሔር ቃል። ስለዚህ ሰው ይሄን የእግዚአብሔርን ቃል ካላወቀ በቃ ከንፋስ ጋር ነው ፋይት እያደረገ የሚኖረው ማለት ነው እስከ መጨረሻው ድረስ። ስለዚህ ብዙ ጊዜ ሰዎች የእግዚአብሔርን ቃል ባለማወቃቸው የተነሳ ጠላት ይሄንን አድቫንቴጅ ይወስዳል። ስለዚህ እኛ ደግሞ በክርስቶስ የዳነው የእግዚአብሔርን ቃል አውቀናል የምንል ሰዎች ደግሞ እግዚአብሔርን ለማያውቁት ወይ ደግሞ እግዚአብሔርን ቃል ለማያውቁት ኢየሱስ ክርስቶስ አዳኝ እንደሆነ ለማያውቁት ደግሞ መንገርና እነሱን ማስመለጥ ስላለብን ነው ዛሬ ይሄንን እንድናገር ወደዚህ የወጣሁት ማለት ነው። እና እንግዲህ በያላችሁበት ቦታ እግዚአብሔር ይጠብቃችሁ እና ምንም አዲስ ነገር የለም። ዓለም እንደሆነ ሁሉም ጋር አንድ ነው። ምንም የተለየ አንዱ ቦታ ሰላም አለ የምትሉት ቦታ የለም። ሰላም የለም። ጠቅላላ ዓለማችን ውስጥ አሁን ከፍተኛ የሆነ ነውጥ ነው ያለው። የኢኮኖሚ ነውጥ አለ፣ የፖለቲካ ነውጥ አለ፣ የተለያዩ አርስቶች ያለው ነውጥ ነው ያለው። ስለዚህ እኛ ብቻ ነው እዚህ ጋር ብቻ ነው እንዳትሉ። አንዳንድ ጊዜ አንዳንድ ቦታ ላይ በጣም ዲፕ ሊሆን ይችላል፣ አንዳንድ ቦታ ላይ በጣም ላይት ሊሆን ይችላል። ግን ሁሉንም ስታዩት ግን ችግር አለ በየቦታው። ስለዚህ አይዞን፣ ሁልጊዜ ከእግዚአብሔር ጋር ከሆንን እናሸንፋለን ልላችሁ ነው። እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ጌታ አዲስ ሰው ነኝ። መልካም ጊዜ ሁንላችሁ ብዬ እሰናበታለሁ።